በኢትዮጵያና ከኢትዮጵያ ውጪ የምትገኙ የእግዚአብሔር ልጆች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ዶክተር ገዛኸኝ እባላለሁኝ። የሪፍት ቫሊ ግሎባል ሚሽን ፕሬዝዳንት ነኝ። ይህን መልእክት ማስተላልፍላችሁ ከአዲስ አበባ ነው። አብራችሁ መስራት የምትፈልጉ ሁሉ ታች በተቀመጠው ስልክ በዋትስአፕ ወይም በቴሌግራም መልእክታችሁን ብትልኩልን አብረናችሁ እንሰራለን። የዚህ የፍቅር ማህበረሰብ ግንባታ ዋናው ዓላማው የዘመን መጨረሻ ሰራዊትን በማስነሳት በድንቅና በተአምራት በፍቅርና በልግስና አካሄድና አደራረግ ከተሞችን በወንጌል መድረስ ነው። እግዚአብሔር ለዘላለም ስሙ ይባረክ። ባለፈው ዓላማ አንድን ዕለት ስለ ሰዎች መዳን መልእክቱን አስተላልፌያለሁ። ዛሬ የፍቅር ማህበረሰብ ዓላማ 2 የሚለውን እቀጥላለሁ። የፍቅር ማህበረሰብ ዓላማ 2 አጥብቆ እርስ በርስ መዋደድን እዛ ላይ የሚያተኩር ነው። ወይም ደግሞ አጥብቆ መዋደድ መሪ ቃላችን አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ነው። ለእውነት እየታዘዛችሁ ይላል ክፍሉ፣ ግብዝነት ለሌለበት ለወንድማማችነት መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ትእዛዝ ነው የሚሰጠን። ዮሐንስ 13:34 ደግሞ ጌታችን ኢየሱስ ክርስቶስ እንዲህ ይላል፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ብሎ አሁንም ትእዛዝን ይሰጣል። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ብሎ ትልቅ መሰረታዊ የሆነ ነገር ያስቀምጣል። የፍቅር ማህበረሰብ አንዱ ዓላማ እርስ በርስ አጥብቆ በመዋደድ የክርስቶስን አካል አንድነት መገንባት ነው። ይሄ የፍቅር ማህበረሰብ በሁለተኛ ደረጃ ላይ የተቀመጠው ዓላማ ነው። የመንፈስ አንድነትን መጠበቅ እርስ በርስ በመዋደድ አንድነትን ለመገንባት በመጀመሪያ በእግዚአብሔር ፍቅር መሞላት ያስፈልጋል። በእግዚአብሔር ፍቅር ያልተሞላ ሰው እርስ በርስ አጥብቆ ወንድሙንና እህቱን ለመውደድ ይቸገራል። ስለዚህ አንድ ሰው በእግዚአብሔር ፍቅር ሲሞላ ስለ ራሱ ከማሰብ አልፎ ስለ ሌሎች ማሰብ ይጀምራል። ክርስቶስን ያማከለ እይታ፣ ትህትና፣ ክርስቶስን ያማከለ ገርነት፣ ደግነት፣ በጸሎትና በመንፈሳዊ ልምምዶች መጎልበትና ማደግ፣ በእውነትና በፍቅር እየተገለጡ መምጣት፣ የመከባበር ባህልን እያሳደጉ መምጣት፣ የጋራ ግቦችንና ዓላማዎችን በግልም በቡድንም የሚያጠነክሩ የቡድን ተግባራትን መፈጸም፣ ግጭቶችን ማስወገድ፣ ቢከሰቱም እንኳን ግጭቶችን እንደ እግዚአብሔር ቃል መፍታት፣ እርስ በርስ በፍቅርና በእንግድነትም በመቀበል ማገልገልን ያካትታል። ይሄ አጥብቆ መዋደድ ማለት እነዚህን ሁሉ የያዘ እንጂ የቃላት ደናደርኮ ወይም ደግሞ እንደምነ እወድሃለሁ በሚለው ብቻ የሚቆይ አይደለም። ክርስቶስን ያማከለ ሕይወት መሰረቶች ምንድን ናቸው? ከላይ እንዳየነው ሁሉ ነገር መነሻችንም መጨረሻችንም ክርስቶስ ነው። ስለዚህ በክርስቶስ ትምህርት በሐዋርያትም ትምህርት ስለተገነባን ኢየሱስን ያማከለ ሕይወት መሰረቶቹ ምንድን ናቸው ብለን ስናይ የመጀመሪያው ስለ አንድነት መጸለይ አለብን። አጥብቀን ለመዋደድ ስለ አንድነት መጸለይ አለብን። ብዙ ጊዜ ድሮ ይሄ ጸሎት ይጸለይ ነበር። አሁን ግን ስለ ቅዱሳን አንድነት ዋጋ መክፈልም መትጋትም እየተዘነጋ የመጣበት ጊዜ ስለሆነ በአንድነታችን ላይ ሁልጊዜ ጥያቄ አለ። በአንድ የፍቅር ማህበረሰብ መካከል አንድነት እንዳይኖር የሰይጣን ትልቅ ተልእኮ እንደሆነ በማወቅ ቡድኑ 12 ሰዎች ማለት ነው በአንድ መንፈስ አጥብቀው በመዋደድ ዓላማቸውን ይፈጽሙ ዘንድ አጥብቆ መጸለይ ያስፈልጋል። እግዚአብሔር ሆይ እርስ በርስ እንድንዋደድ ጸጋህን አብዛልን፣ መንፈስንም አፍስስልን፣ በቃልህም ሙላን ብለን በእግዚአብሔር ፍቅር እግዚአብሔር እንዲሞላን መጸለይ አለብን። እግዚአብሔር where is my love ብሎ ይጠይቃል። ሁልጊዜ እየተጣላን አንዱ ወንድሙን አንዱን እያማ ፍቅር አለን ማለት በፍጹም አንችልም። ሌላው ከክርስቶስ ጋር ባለ ህብረት
ላይ ማተኮር ነው። ከክርስቶስ ጋር ያለን ህብረት ላይ ስናተኩር ነው አጥብቆ መዋደድ የሚመጣው። እውነተኛ ፍቅር በማህበረሰብ ግንባታ የሚመጣው ከኢየሱስ ክርስቶስ ጋር ካለን ጥልቅ ፍቅር ወይም ደግሞ የጥልቅ ግንኙነት ይመነጫል። ይህን መረዳት ያስፈልጋል። ይህ አንድነት ግንባታ ጠንካራ አንድነትን የሚፈጥረው እና የተዋሃደ መንፈስ የሚያጎለብተው በክርስቶስ ፍቅር ስንሞላ ብቻ ነው። ሌላው የእግዚአብሔር መመሪያ መፈለግ ያስፈልጋል። ዝም ብሎ አጥብቆ መዋደድ ስንል ቀላል አይደለም። ዛሬ ከመዋደድ ይልቅ መለየት የፈጠነበት ጊዜ ነው። እንኳን አይደለም በጓደኛ በቤት እንኳን ትዳር የሚፈርስበት ለመለያየት ሰው የፈጠነበት ጊዜ ነው። ስለዚህ አጥብቆ ለመዋደድ ሌላው የእግዚአብሔርን መመሪያ መፈለግን ያስፈልጋል። እግዚአብሔር እንደ ቃሉ ነው፣ እንደኔ ስሜት አይደለም፣ እንደኔ መተዳደሪያ ደንብም ወይም ደግሞ እንደ ሕገ መንግስትም አይደለም። በፍቅር ማህበረሰብ መካከል አለመግባባት በሚፈጠርበት ጊዜ የምንከተለው መጽሐፍ ቅዱሳዊ መርሆችን ብቻ መሆን አለበት። እንደ እግዚአብሔር ቃል ለመፍታት መጽሐፍ ቅዱሳዊ መርሆችን የሚደግፉ ጥበባዊ መፍትሄዎችን ደግሞ ለማግኘት በጸሎትና የእግዚአብሔርን ቃል በማሰላሰል መለኮታዊ መመሪያ ማግኘት ያስፈልጋል። አለበለዚያ አንተም ተው ተብሎ ብናስታርቅ በጭቃ ውስጥ እንደተቀመጠ ምሳር ይሆናል። የትህትና ጸጋን በሕይወታችን ማዳበርም ያስፈልጋል። ትሁት የሆነ ሰው ለራሱ የሚደረገውን ለሰዎች ማድረግ ስለሚፈልግ ማለት ነው። የትህትና ጸጋ ከራስ በላይ የሌሎችን ፍላጎት የሚያስቀድም አስተሳሰብን ይፈጥርልናል። ትሁት የሆነ ሰው እንደዚያ ነው የሚያስበው። የቡድን አባላትን በደግነትና በየዋህነት ለመቅረብ መንፈሳዊ አቅምን ይሰጠናል። ትህትና ትልቅ ኃይል አለው በራሱ። የመንፈስ ቅዱስ የጸጋ ስጦታዎችን ማክበርና እምነትን መገንባትም ያስፈልጋል። አጥብቀን ለመዋደድ የሚያበቃን አንዱ የእያንዳንዱን የመንፈስ ቅዱስ ጸጋ ስጦታ ማነሳሳትና ማክበር፣ ቦታ መስጠት፣ እንደዚሁም ደግሞ በእምነት መገንባትንም ያስፈልጋል። አጥብቆ ለመዋደድ በፍቅር ማህበረሰብ ቡድን ውስጥ መተማመንን መፍጠር ትልቁ ስራ ነው። እርስ በርስ የማይተማመን እርስ በርስ አንዱ አንዱን ካላመነ ምንጊዜም ቢሆን የጠበቀ ግንኙነትና ህብረትን መመስረት አስቸጋሪ ነው። ለዚህም ለእያንዳንዱ የጸጋ ስጦታ ማክበር፣ መቀበል እንዲሰራ መፍቀድ፣ ስህተቶችን በመቀበልና ይቅርታን በመስጠት በቡድን አባላት መካከል ጠንካራ መተማመንን መፍጠር ያስፈልጋል። መተማመን በጣም ኢምፖርታንት ነው። ለእያንዳንዱ ሰው ዋጋ መስጠት ነው። ሌላው ለእያንዳንዱ ሰው ዋጋ መስጠት ያስፈልጋል። አጥብቆ ለመዋደድ በፍቅር ማህበረሰብ ውስጥ ያሉ አባላት ሁሉም ዋጋ አላቸው። እያንዳንዱ ብልት ዋጋ እንዳለው ሁሉም ዋጋ አላቸው። ደግሞ ጠቃሚ ናቸው። የማይጠቅም በቡድን ውስጥ ያለ እግዚአብሔር ሰው አይኖርም። በተለያዩ ሰዎች ውስጥ የተለያዩ መንፈሳዊ ሀብት አለ፣ የጸጋ ስጦታዎች አሉ። ስለዚህ እርስ በርሳቸው እንዴት እንደሚረዳዱ፣ አንዱ ለሌላው እንዴት እንደሚጠቅም እያንዳንዱ የቡድን አባል የሚያመጣቸውን ሐሳቦችና በውስጣቸው ያለውን ስጦታና ሀብት ዩቲላይዝ ማንቀሳቀስ ያስፈልጋል። ጥንካሬያቸውን በማወቅ በጥንካሬያቸው ማሰለፍ ያስፈልጋል። ውስጣቸው ያለውን ስጦታ ሞቢላይዝ ማድረግና ወደ ስራ እንዲተረጉሙት ማብቃት ያስፈልጋል። በዚህ ጊዜ ሁሉም በዚያ አካል ውስጥ ስራ ስላለው እንደ ሸማኔ ዕቃ ሁሉም ይንቀሳቀሳል። አካሉ ብልቶች ሲንቀሳቀሱ አካሉ ሙሉ እየተገነባ ይሄዳል። እግዚአብሔር ስሙ የተባረከ ይሁን። ሌላው በዚሁ ላይ ማየት የሚያስፈልገን ግንኙነታችን ግልጽና በእውነት ላይ የቆመ እንዲሆን ማድረግ አለብን። የጠበቀ ግንኙነት ወይም ይህን አንድነታችን ለመጠበቅ ሌላው የምናደርገው ግንኙነታችን ግልጽ መሆን አለበት፣ ደግሞ በእውነት ላይ የቆመ መሆን አለበት እንጂ ውሸትን መለማመድ የለብንም። ምክንያቱም ዛሬ ብንዋሽ ነገ ይጋለጣል። እርስ በርሳችን በምናደርገው ግንኙነት በመጀመሪያ ግንኙነታችን ባህሪያቸውን በማወቅ ለነርሱ የሚስማማቸው የግንኙነት መስመር በመምረጥ በግልጽና በእውነት ላይ መሆን አለበት። የእያንዳንዱ ሰው ላይን ኦፍ ቢሄቪየር ማወቅ ያስፈልጋል። አንዳንዱ ሰው ሳቅ አይወድም፣ አንዳንዱ ሰው ደግሞ ቀልድ አይወድም፣ አንዳንዱ ሰው ደግሞ እንዲህ የተለያየ ባህሪ አለው። ከተማ መሄድም አይወዳለ፣ ወንዝ ዳር የሚወዳለ። ላይን ኦፍ ቢሄቪየሩ ምንድነው ብለን
እያንዳንዱን በማጥናት የምናደርጋቸው ግልጽ የሆኑ ግንኙነቶች እና በእውነት ላይ የተመሰረቱ ግንኙነቶች እዳር ያደርሱናል፣ አንድነታችን ያጠናክራሉ። ሌላው የፍቅር ማህበረሰብ ስንገነባ አንዱና ትልቁ የጋራ ራዕይ ላይ አጽንዖት መስጠት ነው። የጋራ ራዕይ ሊኖረን ያስፈልጋል። ሰዎች ራዕይ ሲያገናኛቸው አንድነታቸው የጠበቀ ነው የሚሆነው። የጋራ ራዕያችን ታላቁን ተልእኮና ታላቁ ትእዛዝ ነው። ሌላ ራዕይ የለንም። ባለ ራዕይ ነው ስን ብዙ ራዕይ የለም። አንድ ራዕይ ነው ያለው፣ ከእግዚአብሔር ነው የሚመነጨው። ዋናው ግቡ ግን የሰዎች መዳን ነው። ስብሰባ እንኳን ስናደርግ ወይም ስብስብ ስናደርገው ሰብሰብ ስናደርገው በአካባቢያችን የሚኖሩትን ማህበረሰብ በወንጌል ማብሰር ድነትን እንዲያገኙ ደቀ መዛሙርት እንዲሆኑ ማብቃት ነው። ለዚህ ራዕይ ውጤታማነት እያንዳንዱ ሰው የሚያበረክተውን አስተዋጽኦ ወደ ጋራ ስኬት እንዴት እንደሚያመራ በማብራራት ትርጉም ያለው የጋራ ዓላማና ራዕይ ለቡድኑ አባላት በግልጽ ማሳየት ያስፈልጋል። አንዲት ቤተክርስቲያን በዚህ ዓመት 300 ሰዎችን ወደ እግዚአብሔር መንግስት ማምጣት አስባ ከሆነ ይሄ ህዝብ ሁሉ እንዲያውቀው፣ ይህን ለማምጣት ደግሞ እያንዳንዱ አባል የራሱን ድርሻ እንዲወጣ የጸጋ ስጦታውን በዚያ ላይ እንዲያውል በግልጽ ማሳወቅ ያስፈልጋል። ይሄ አንድነታችን አጥብቀን ለመጠበቅ ይረዳናል። ሌላ በፍቅር ማህበረሰብ መካከል ግጭት ሊፈጠር ይችላል። መቼም ሰው ነንና ግጭት አይፈጠርም አንልም። በዚህ ወቅት ግጭትን በመጽሐፍ ቅዱስ መንገድ መፍታት ያስፈልጋል። ግጭት በሚፈጠርበት ጊዜ በማቴዎስ ወንጌል ምዕራፍ 18 ላይ የተዘረዘሩት መመሪያዎች ተግባራዊ ማድረግ ጠቃሚ ነው እንጂ ቡድን ማሰለፍ፣ መተቸት፣ ሰውየውን ለመጣል ጥረት ማድረግ እሱ መጽሐፍ ቅዱሳዊ አይደለም። ሌላው አንድ ላይ ማገልገል ነው። አንድ ላይ ማገልገል አንድነታችን የጠበቀ እንዲሆን ያደርጋል። በጋራ ተልእኮ ውስጥ የጋራ ኃላፊነትና የጋራ መደጋገፍ ስሜትን በማጎልበት የቡድን አባላት እርስ በርሳቸው እንዲያገለግሉ እድሎችን መፍጠር ያስፈልጋል። ይህ የፍቅር ማህበረሰብ አባላትን ያነቃቃል። እድሎችን እንፍጠርላቸው፣ ሁሉም እንዲያገለግሉ እግዚአብሔር የሰጣቸው ጸጋ ስጦታ በአካል ውስጥ የራሳቸውን አስተዋጽኦ እንዲያደርጉ ማድረግ አለብን እንጂ አገልግሎት ሞኖፖላይዝ ተደርጎ መያዝ የለበትም። አንዳንድ ጊዜ የትኛውም ቤት ሁሉ ለጸሎት እንኳን ለሰዎች ጊዜ አንሰጥምና እሱ ትክክል አይደለም። ሌላው የፍቅር ማህበረሰብ ግንባታን በተጠናከረ ሁኔታ ለመገንባት ሌላው ጠቃሚ ነገር በጸሎት መጽሐፍ ቅዱስን በማጥናት እምነትን በማሳደግ አብሮነትን በማጠናከር እንጀራንም አብሮ በመቁረስ አንዱ ለሌላው ሕይወት ኑሮ ተካፋይ በመሆን በመጎበኛኘት በጋራ በመዝናናት ሪትሪት የምንለው ማለት ነው የሚያስችል የቡድን ግንባታ እንቅስቃሴዎችን ማቀድና ተግባራዊ ማድረግ ያስፈልጋል። ይሄ በጣም ኢምፖርታንት ነው። በጋራ መጸለይ፣ በጋራ መጽሐፍ ቅዱስን ማጥናት፣ እምነትን በሚያሳድጉ ነገሮች ላይ ኤክስፒሪየንስ ሼር ማድረግ፣ አብሮነትን ማጠናከር፣ እንጀራን አብሮ መቁረስ፣ እንደገና ያንዱ ሕይወት ችግር ለሌላው ያንዱ ደስታ ለሌላው ሆኖ መተጋገዝ፣ ያንዱን ችግር ሁሉ መካፈል፣ ደግሞ ብቸኝነት እንዳይሰማው እርስ በርስ መጎበኛኘት በየቀኑ በጋራ እንደገና ደግሞ ሪትሪት መውጣት፣ እነዚህን ያቀፈ የቡድን እንቅስቃሴዎችን የሚያሳልጥ ትልቅ እቅድ በማውጣት ተግባራዊ በመናረግበት ጊዜ ይሄ ዓላማ 2 ወይም ደግሞ እርስ በርሳችሁ አጥብቃችሁ ተዋደዱ የሚለውን ተግባራዊ ለማድረግ ያስችለናል። እግዚአብሔር አምላክ ይባርካችሁ። እንግዲህ እነዚህን ትምህርቶች የምናቀርበው በዚህ በዘመን መጨረሻ ላይ የዘመን መጨረሻ ሰራዊትን በማስነሳት ከተሞችንም በወንጌል ያልተደረሱትንም በወንጌል ለመድረስ የክርስቶስን አካል በመገንባት ደግሞ እርስ በርስ በመዋደድ እርስ በርስ በመረዳዳት በአራተኛ ደረጃ በማህበረሰቡ ውስጥ ለከፋ ጉዳት የተጋለጡ ልጆችና ድሆችን በመርዳትና በማገዝ አራተኛ ዘላቂ ኢኮኖሚ በመገንባት ይህንን ስትራቴጂ ይዘን ብንቀጥል በአጭር ጊዜ ከተሞቻችንን በወንጌል እንደርሳለን። በቤተሰብ መጀመር ይቻላል። በአጥቢያ ውስጥ መጀመር ይቻላል። ሚኒስትሪ የምትመሩ በእናንተ በኩል መጀመር ይቻላል። ግለሰብ መጀመር ይቻላል። ስለዚህ በዚህ በአድራሻችን አግኙን። ዌልካም እንላችኋለን። አብረን እንሰራለን።
እግዚአብሔር አምላክ ዘመናቸውን በኢየሱስ ክርስቶስ ስም ይባርክ። አሜን።